ዲያብሎስ ከክርስቶስ በላይ የሚጠላቸው የመጀመሪያዋ እናታችን ቅድስት ድንግል ማርያምን ነው። ቀጥሎ ደግሞ ቅዱሳን ሰማዕታት የምንላቸው ወጣ ብሎ በሚካኤል ስም ወጣ። ምን ነው ከኔ ራስ ቆጣራ ወደ ተሰቀለው ጌታ ነው። በዚህ ቪዲዮ እንደተመለከታችሁት ደግሞ መጀመሪያ ላይ ስዕላት ጣዖታት ናቸው ሲል ተመልክተናል። ስለዚህ እሱ እየሰበከ ያለው በጣዖት ነው ማለት ነው። ለስዕላትም ጭምር የአክብሮት ስግደት ይገባል። እኛ ስፔሲፊካሊ ለስዕል አንሰግድም ማለት ነው። እኛ ለስዕል አንሰግድም። ለስዕል ይሰገዳት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ለዩም ቅዱሳን ሕያዋን ናቸውና እነሱን ልንለምን እንችላለን። ለምን ትዘክራላችሁ? መልካም እሺ፣ በጣም ባጭሩ ብቻ የናሳብ ሁለት ጥቅሶች ብቻ አንስቼ እምነት በቂ ነው። አታስመስሉ። እግዚአብሔር በልጁ ያዳነን እኔና እናንተን ከዳንን በኋላ እንደማንሳሳት ተማምኖ ሰላም የተወደዳችሁ የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው ባጫጭርና በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ ቪዲዮውን እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ቪዲዮ ገና እንደተመለከትኩት የመሰለኝ መስቀል አደባባይ ላይ ነው የመሰለኝ እና እንዴት መስቀል አደባባይ ላይ በፕሮቴስታንት እንዴት መዝሙር ሲያቀርቡ ጸጥ አሉ ኦርቶዶክሳውያን ብዬ ገርሞኝ ነበርና ዳመራው እንደምትመለከቱት በጣም ትልቅ ነው። ነገር ግን ስመለከት ክሩሴዲውን ኮንፈረንሲውን አላውቅም፣ የኛው ሰዎች ናቸው ዳመራውን አብርተው እየዘመሩ ያሉት ማለት ነውና አንዳንድ ጊዜ በወንጌላውያን ህብረት ውስጥ ያለን እህትና ወንድሞች የምናደርገው ነገር ምንድነው ወይም ደግሞ ትርጉሙ ምን እንደሆነ ሳይገባን ለምንድነው አንዳንድ ስርዓቶችን የምናደርጋቸው? አሁን ምን የሚሉት ነው? ዳመራ አብርቶ እሳት እያነደዱ መዘመር ማለት ነው። ይህ መስቀል ስርዓት እንግዲህ በኦርቶዶክሳውያን ዘንድ በስፋት የሚከበር ዳመራ አድርገው መስቀል ከላይ አድርገው የሚያነዱት ትርጉሙ ምን እንደሆነ መጽሐፍ ቅዱሳዊ መሰረት የሌለው ዓላማው ራሱ ለምን እንደሆነ የማይታወቅ ስርዓት ነው። ምንም ጥቅም የሌለው ስርዓት ነው እና እኛ ወንጌላውያን ወንጌል የገባን ሰዎች ይሄንን ስናደርግ ምኑ አስቀንቶን ነው? ምኑ አምሮን ነው? አሁን ይሄ ስርዓት እኛ የምንኮረጀው የሚኮረጅ ስርዓት ነው? ይሄ ስርዓት አይደለም። ይሄ ስርዓት እና አንዳንድ ጊዜ እኛ ወንጌላውያን ወንጌል የገባን ሰዎች ትክክል እንዳልሆንን እንዲያውቁ ኦርቶዶክሶች እንዲሰማቸውና ቀስ በቀስ ወደ እነሱ ስርዓት እየተሳበን እየሄድን እንደሆነ እንዲያስቡ ነው የምናደርጋቸው እንደዚህ አይነት ነገሮችን ስናደርግ። እና አንዳንድ ጴንጤዎች ግን አንዳንድ ወንጌል ገብቶናል የምትሉ ወንድምናቶች መለስ ብላችሁ ያላችሁበትንና የተመሰረታችሁበትን እምነት ፈትሹ። ምንድነው እንደዚህ መናፈቅ? የበፊት ስርዓቱን ይሄ ያለፈውን አሮጌውን ስርዓት መናፈቅ አያስፈልግም። በቃ ይሄንን ነገር ጥለነው መተናል። መጽሐፍ ቅዱሳዊም እንዳልሆነ ተረድተናል። በክርስቶስ ኢየሱስ በኩል የተሰራው ስራ አሳርፎናልኛ። ስለዚህ ከዚህ በኋላ በምንም አይነት ምክንያት የሚኮረጅ የኦርቶዶክስ ስርዓት የለም በወንጌላውያኖች ዘንድ። ቀስ እያለን እኮ ጥምቀትንም ልናከብር ነው። ቀስ እያለን ደግሞ ታቦትም ልናስገባ ነው ማለት ነው። ምክንያቱም ብዙ ወንጌል ያልገባቸው ሰዎች፣ ወንጌልን ያልተረዱ በወንጌላውያን ውስጥ ያሉ ሰዎች እመለከታለሁ በልባቸው ሲሳቡ ሲጎተቱ ወደዛኛው ቤት ማለት ነው ያለው ሴርሞኒ በጣም ይስባቸዋል። ያ ነገር ውስጣቸው ውስጥ ቅናት ስለሚፈጥርባቸው የዛ ነገር አካል ለመሆን ይፈልጋሉ። እና አሁንም አንዳንድ ወንጌላውያኖች እባካችሁ ምን እያደረጋችሁ እንደሆነ መለስ ብላችሁ ራሳችሁን ተመልከቱ። ይሄ ፈጽሞ የተሳሳተ አካሄድ ነው። ፈጽሞ አስፈላጊ የሆነ ስርዓትም አይደለም። ምሳሌነትም የለውም፣ አገልግሎትም የለውም። እኛን ክርስቶስን ወደ መምሰል አያስጠጋንም፣ እግዚአብሔርን ወደ መምሰል አያስጠጋንም። ጥቅም የሌለው ስርዓት ለምንድን ነው የምንኮርጀው? ብንኮርጅ መልካም የሆኑ ነገሮችን፣ በጎ የሆኑ ነገሮችን፣ መንፈሳዊ ህይወታችን ላይ የሚጨምሩ ነገሮችን፣ እሱንም ደግሞ መጽሐፍ ቅዱስን መሰረት አድርገን ከመጽሐፍ ቅዱስ የምንወስደው ስርዓት እንጂ ያለን እኛ ከሃይማኖት ቤት የምንወስደው ምንም አይነት ስርዓት የለንም። ምክንያቱም የተቀላቀልነው ከሃይማኖት ወደ ሃይማኖት አይደለም፣ ከተቋም ወደ ተቋም ሳይሆን
ከተቋም ህይወት ከሌለበት ነገር ህይወት ወዳለበት መንፈሳዊ ወደሆነችው ወደ ክርስቶስ አካል ወደሆነችው ቤተክርስቲያን የገባ ነውና አንዳንድ ጊዜ ያስቀኛል ምን እያደረገን እንደሆነ ስመለከት ማለት ነውና ከመጣን የኋለኛውን ነገር ያሳለፍነውን አሮጌውን ስርዓት መርሳት አለብን ከህይወታችን ማስወጣት አለብን ማለት ነውና ይሄ ተገቢ አይደለም በጭራሽ። ዲያብሎስ ከክርስቶስ በላይ የሚጠላቸው የመጀመሪያዋ እናታችን ቅድስት ድንግል ማርያምን ቀጥሎ ደግሞ ቅዱሳን ሰማዕታት የምንላቸው ነው። በጣም ነው የሚያስቀው በእውነት ጨለማነት እኮ በጣም ከባድ ነው። እውቀት ማጣት እጅግ በጣም አስፈሪ የሆነ ነገር ነው። እስቲ አንድ ቪዲዮ እንስማና የተወሰነ ሐሳብ እንሰጣለን። በኢየሱስ ስም አልወጣ ብሎ በሚካኤል ስም ወጣ። ምን ነው ከኔ ራሱ እኮ ተናግሯል። ብቻሉስ ከኔ የተሻለ ነገር ታረጋላችሁ ብሏል። ሁለተኛ ደግሞ ክርስቶስ አምላክ ነው፣ ፈጣሪ ነው። ክርስቶስ ፈጣሪ ለምን አይፈራም? ለምን አይፈራም? ለምን አይፈራም? ክርስቶስ እኮ ነው የሰጠው ኃይል ለሚካኤል ድል እንዲነሳው እኮ እግዚአብሔር ዲያብሎስን መጣል አቅቶት ነው ሚካኤልን ጣሉ ሌላከው። አንተ የምትፈራው አባት ግን ነው ወይ የምትናደደው መሸነፍ ግን የምትናደደው በታላቅ ወንድም ነው ወይ በአባት ነው ወይስ ጓደኛ ሲቀጠቀጠ ነው? ጓደኛ ሲቀጠቀጠ ነው። በጓደኛ ነው የምትናደደው። አባት ቢመታ አባት ነው፣ ቢቆጣ አባት ነው። ጓደኛ ግን ሲያንቋሽሽ ወይ ደግሞ ሲቀጠቀጠ በጓደኛ ግን ትናደዳለህ፣ ባለማሸነፍም ትቃጠላለህ። ሶ ዛት ሚንስ ልክ እንደዛ በጣም ምስኪን ናቸው አንዳንድ ኦርቶዶክሳውያን። በጣም ነው የሚያሳዝኑኝ። በእርግጥ የተማሩት ነው እዛው ቤተክርስቲያን ውስጥ ያሉ አንዳንድ አባቶች የነሱ ብጤ አባቶች ያስተማሯቸውን ትምህርት ነው የሚያስተምሩት። ካስተዋላችሁ መምህር ግርማ አጋንንት ሲያስወጣ በኢየሱስ ስም ሲል አይ ይሄ ይሻላል ይላል አጋንንቱ፣ ይሄ አያቃጥልም። በአርሴማ ሲል ደግሞ አረፋ ይደፍቃል። በሚካኤል ስም ሲባል ጭራሽ በቃ ያዙ ይልቀቁኝ ይላል ማለት ነው። ለምንድነው? በሰው አእምሮ ውስጥ ኢየሱስ የሚለው ስም አንሶ እንዲታይ ለማድረግ ማለት ነውና አሁንም የሆነ ያለው እንደዛው ነው። ሰይጣን ከኢየሱስ ይልቅ ወይም ኢየሱስ ከሚለው ስም ይልቅ ሚካኤልን፣ ማርያምን፣ አርሴማን እንደሚፈራ አድርገው ነው አብዛኛው ኦርቶዶክሳውያኖች የሚያስቡት ማለት ነው። ለዛም ነው ከኢየሱስ ይልቅ ሌሎቹን ምርጫቸው ያደረጉት። አንድ ምሳሌ አለ። እሱን ምሳሌ ልንገራችሁና በሆነ ጊዜ አሉ እንደ አሜሪካ አይነት ትልቅ ከተማ ላይ ትልቅ ረጃጅም ፎቆች፣ ሁለት ረጃጅም ፎቆች መሃል ገመድ ወጥሮ በገመዱ ላይ ጧጧት እየተነሳ የሚመላለስ አንድ ሰው ነበረ እና ሁልጊዜም በዛ ላይ ሲመላለስ በገመዱ ላይ ገመዱን ወጥሮ ሲመላለስ እንግዲህ አንዳንድ ጊዜ አይታችሁም ሊሆን ይችላል። በጣም ያደንቁታል፣ ከታች ያሉት ያጨበጭቡለታል። በጣም እጅግ በጣም ከፍተኛ የሆነ ዝናን ያተርፋል እና አንድ ቀን በዚህ ላይ እንደምሻገር ታምናላችሁ ወይ ብሎ ጠየቃቸው ከታች ያሉትን። እናምናለን አሉት። እሺ ከመካከላችሁ አንዱን ይዤ ልሻገር ሲላቸው ግን ሁሉም አፈገፈገ፣ ጸጥ አለ ማለት ነው። ከመካከላቸው አንድ ሰው እኔን አሻግረኝ ብሎ ፍቃደኛ ይሆናል ለመሻገር ማለት ነው። ከዛ በኋላ ያንን ሰው ተሸክሞ ኮኮ አድርጎ በገመዱ ላይ ከተሻገረ በኋላ ከታች ያሉ ሰዎች መጀመሪያ ያጨበጨቡ የነበሩት መጀመሪያ በዛ ገመድ ላይ ለሚመላለሰው ሰው ነበር። በሚቀጥለው ግን ጭብጨባውን ከሱ ነጠቁና ለተሻገረው አደረጉት ማለት ነው። ለተሻገረው በእምነቱ ለተሻገረው ሰው ማጨብጨብ ጀመር። አሁን ኦርቶዶክሳውያንም ጋር የሆነው ይሄ ነው። አሁን ከዛ በኋላ መሻገር የሚፈልግ ሰው ካለ እኮ የሚያሻግረው የተሻገረው ሳይሆን መጀመሪያ ያሻገረው ሰው ነው። ጭብጨባው የሚገባው ላሻገረው ነው ሁልጊዜ ለሱ ሲገባው። ነገር ግን ይሄንን ካደረገው ሰው ይልቅ በእምነቱ ለተሻገረው ሰው ምስጋናውን ክብሩን ሰጥቶት ማለት ነው። ልክ እንደዚህ ነው ኦርቶዶክስ ቤተክርስቲያንም ሁልጊዜ ስለተሻገሩት ማውራት አይሰለቻቸውም። ለተሻገሩት መስገድ፣ ለተሻገሩት ድንቅና ምልክት ስለነሱ ማውራት ምንም አይሰለቻቸውም። ስለ ኢየሱስ ክርስቶስ ግን አንድ ጊዜ አንደበታቸውን ከፍተው ስለ ኢየሱስ አዳኝነት፣ ስለ ኢየሱስ ክርስቶስ ሕይወት ሰጪነት አንድም ጊዜ ሲናገሩ አንሰማም። ስለዚህ በእንደዚህ አይነት አስተሳሰብ እያደጉ ሰዎች ናቸው አሁን እንደዚህ አይነት ፍሬ እያፈሩ ያሉት ማለት ነው። ራሱ ከጎኗ ያለው ኦርቶዶክስ ነው፣ ሃይማኖቱ ቀናተኛ የሆነ ልጅ ነው። ነገር ግን በእሷ ሲስቅ ትመለከታላችሁ። ምክንያቱም ትክክል ያልሆነ ነገር እየተናገረች እንደሆነ ስለሚያውቅ ማለት ነው። እና ኦርቶዶክስትና ወንድሞቼ ባካችሁ እናስተውል። እግዚአብሔር መንፈስ ቅዱስ የሚመራህ ወደ እውነት ብሎ የተባለው ወደ ቃሉ የሚመራህ ወደ ተሰቀለው ጌታ ነው።
በዚህ ቪዲዮ እንደተመለከታችሁት ደግሞ መጀመሪያ ላይ ስዕላት ጣዖታት ናቸው ሲል ተመልክተናል። ዩቲዩብ ላይ ሲሰራ ከኋላው ላይ ባነር አለ እና እዛ ባነር ላይ ምን አይነት ስዕሎች አሉ? እርግብ አለ፣ መጽሐፍ ቅዱስ አለ። ከዛን የሱ ፕሮፋይል ላይ ያለው የስነ ስቅለትና ከስሩ ደግሞ የብሉይ ኪዳን ታቦት የሚመስል ቅርጽ ያለው ስዕል አለ እና እየገለጸበት ነው። አይታችሁት ከሆነ ያዞራል። ከዛን መንፈስ ቅዱስን ይልና እርግቡን ያሳያል። ከዛን ቃሉ አለ ይልና መጽሐፍ ቅዱስን ያሳያል። ከዛ ወደ ኢየሱስ ይመራል ይልና ደግሞ ምኑን ያሳያል? ከኋላ ያለውን የስነ ስቅለቱን ስዕልና ስነ ስቅለቱ የብሉይ ኪዳን ታቦት ላይ የተተከለ መስቀል ያለበትን ያሳያል ማለት ነው። ስለዚህ እሱ እየሰበከ ያለው በጣዖት ነው ማለት ነው። እዮባዬ በእርግጥ ያልገባ ነገር ቢኖር እኛ ስዕልን ስንቃወም ስዕል አይኑር እያልን ሳይሆን ለምሳሌ ኤርሚያስ ከጀርባው ያስቀመጠው ስዕላቶችን ለነሱ አምልኮ ሲሰጥ ሲያጥንላቸው እንዲሁም ደግሞ ሽቶ ሲነፋላቸው እሱ ነው ባዕድ አምልኮ የሚያሰኘውና ስዕላት ተስለው ቢቀመጡ እኛ ከስዕል ጋር ምንም ችግር የለብንም። ነገር ግን የጸጋ የክብር እያሉ መስገድ ጣዖት አምልኮ ነው። እሱን እንድታውቅ ፈልጋለሁ። ተባረኩ። እንግዲህ ይህንን ቪዲዮ እንደተመለከታችሁት ነው በጭራሽ የማይገናኝ ነገር ነው እያገናኘ ያለው። ስዕል ማስተማሪያ መሆን የለበትም። ማንም ያለ የለም። ስዕል መልእክትን ለማስተላለፍ ከሁሉም የተሻለ መንገድ ነው ስዕል ማለት ነውና ስዕል ለምንም አይነት ጥቅም አይዋል፣ ምንም አይነት ነገር ላይ ጥቅም ላይ አይዋል እያልን አይደለም ያለ ነው ማለት ነው። ኦርቶዶክስ ቤተክርስቲያን ውስጥ ለስዕል ያለው ስፍራና አመለካከት የተበላሸ ስለሆነ እሱ መስተካከል አለበት ነው። ወንድማችን እንዳለው ከማጠን ጀምሮ፣ ከመስገድ ጀምሮ፣ ከማምለክ ጀምሮ፣ ከሆነ ክፉ ነገር ያድኑኛል ብሎ ከማሰብ ጀምሮ እያንዳንዱ ነገር በኦርቶዶክስ ቤተክርስቲያን ለስዕል ያለው አመለካከት የታወቀ ነው። እስቲ ይህንን ቪዲዮ ሰምተን እንመለስ። ለስዕላትም ጭምር የአክብሮት ስግደት ይገባል። እኛ ስፔሲፊካሊ ለስዕል አንሰግድም። እኛ ለስዕል አንሰግድም። ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ። ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ለስዕሉ ያልሰገደ ከቆመበት ቦታ ይጥፋ። ይህ ጣዖት ማምለክ ነው አለ። እንዴት ለስዕል የምትሰግዱ እናንተ? ለስዕል የምትሰግዱ ለስዕሉ እኮ ነው የምትሰግዱ እኮ ለቁሱ ነው የምትሰግዱ። ስለ ሲናገር ኢያሱ ለታቦት ሰግዷል አልሰገደም አለ። ሰግዷል። የሰገደ ለታቦቱ ነው በታቦቱ ላይ ላለው ለእግዚአብሔር አለው። በታቦቱ ላይ ላለው ለእግዚአብሔር አለው። እንግዲያማ እኛም ለእግዚአብሔር ነው የምንሰግድ። በድንግል ማርያም ላይ ላለው ለእግዚአብሔር እንሰግዳለን። እኛ ለስዕል የምንሰግደው ለቀለሙ አይደለም የምንሰግደው፣ ለፍሬሙ አይደለም የምንሰግደው፣ ለወረቀቱ አይደለም የምንሰግደው። አኮዘ ንሰግድ ለረቅ ወለቀለም ወለግብረ እድ ይላል መጽሐፍ። ለቀለሙ ለእጅ ስራ አይደለም የምንሰግደው። የምንሰግደው ለስዕሉ ባለቤት ለድንግል ማርያም ለእሷ ነው የምንሰግደው። በቅዱስ መቅደስ ገብቼ እሰግድልሃለሁ ይላል። ቅዱስ መቅደሱ ለእግዚአብሔር ስግደት የሚቀርብበት እንደሆነ ስንሰግድ የምናከብረው በስዕሉ ላይ ስዕሉን ራሱን ሳይሆን በስዕሉ ላይ ያለችውን የእመቤታችንን ረድኤት ነው። በእሷ ያደረውን እግዚአብሔር ነው የምናከብረው። የምንሰግድም አባቶቻችን እንደሰገዱ ፊት የምናደርገው ማንኛውም ጸሎት፣ ስግደት፣ አክብሮት ለስዕሉ ሳይሆን ለስዕሉ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ የምንሰግደው በሉ ለወረቀቱ፣ ለቀለሙ፣ ለሰው የእጅ ስራ አይደለም። በስዕሉ ፊት የምናደርገው ሁሉ ለማን ነው? ለስዕሉ። የክርስቶስ ስዕል ፊት ለማን ነው? ለክርስቶስ ስዕል እንኳን ስንሰግድ እየሰገድን ያለነው ለስዕሉ ሳይሆን ለስዕሉ ባለቤት ለክርስቶስ የሚገባውን ስግደት። ስለዚህ መነጋገር ካለብን የስዕሉ ባለቤት ስግደት ይገባዋል ወይስ አይገባው የሚለው ጉዳይ ላይ እንጂ በስዕሉ ፊት የሚደረገው ማንኛውም ነገር ለስዕሉ ሳይሆን ለስዕሉ ስዕሉ አምላክ ነው ብለን አይደለም። ለስዕሉ ባለቤት ያለንን ፍቅር መግለጥ ነው። ለስዕሉ ባለቤት ያለንን አክብሮት መግለጥ ነው። ዓለም ስና የሰጠቻቸውን ሰዎች ፎቶግራፍ እየገዛ ሚስማል አይደል እንዴ? ሚያደንቃል አይደል እንዴ? የሰማይ ፖስተር ግድግዳው ላይ የሚለጥፍ ሰው አለ። ስንሰግድም ለእመቤታችን አካል ለንጽህናዋ የክብር ስግደት ቅዱስ ዮሐንስ ደማስቆ እንደሚለው አክብረን እንጂ አምልከን አንሰግድም ይላል። ስለዚህ አክብረን እንሰግዳለን፣ አምልከን ግን የምንሰግደው ለሱ ነው።
በእመቤታችን ስዕል በኩል እግዚአብሔርን እናመልከዋለን፣ ድንግል ማርያምን እናከብራለን። ለምሳሌ በጣም የምንወደው ሰው ሲሞት በሀገራችን ባህል ሰዎች ለቅሶ ላይ በእጃቸው ምን ይዛሉ? ፎቶውን ይዛሉ። ያቅፉታል፣ ደረታቸውን በደረታቸው አይደል? ያቀፉት ሰውየውን ነው ፎቶውን ነው። ፎቶ ፊት የምናሳየው ፍቅር ለፎቶ ነው ለሰውየው? ማንን እያሰብን ነው? ሰውየው። በፎቶ ፊት የምናደርገው ማንኛውም ለቅሶም ፍቅርም ብንስመው ብንጮህ ወዲያ ወዲህ ብናደርገው ፎቶውን እያሰብን አይደለም። ማንን እያሰብን ነው? ሰውየውን እያሰብን። ስለዚህ በፎቶ ፊት የሚደረገው ማንኛውም ነገር ለፎቶ ሳይሆን ለፎቶ ባለቤት፣ ለፕሮቶታይፑ፣ ለፎቶ ለወከለው አካል። እሺ እንግዲህ በእነሱ ቤት በደንብ አብራርተውታል፣ አመሳጥረውታል። አንዳንድ የብሉይ ኪዳን ጥቅሶችንም በመጥቀስ መጽሐፍ ቅዱሳዊ ለማስመሰል ሞክረዋል እና በመሰረቱ እነሱ ያሉት ምንድነው? በስዕሉ ላይ ላለው ጌታ በስዕሉ ላይ ሆኖ ለተገለጠው ወይም ደግሞ ለስዕሉ ባለቤት ነው አምልኮም ስግደት የምናቀርበው የሚል ትምህርት ነው እንግዲህ ያስተማሩት፣ ስዕልን በተመለከተ ማለት ነው። ታምረ ማርያም ላይ ለስዕሉ ያልሰገደ ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ የሰማይ መላእክትም ይሁን ይደረግ ይበሉ ይላል ታምረ ማርያም ላይ ማለት ነው። ለማስዕል ያልሰገደ ለድንግል ማርያም ስዕል ያልሰገደ ማለት ነው። እና እነሱ እያሉ ያሉት ምንድነው? በስዕሉ ላይ ላለው ጌታ ወይም ደግሞ በስዕሉ ላይ ላለችው ማርያም ነው የምንሰግደው የሚል ነው። በመጀመሪያ ደረጃ በብሉይ ኪዳን ለታቦት የሰገዱ ሰዎችን ምሳሌ ማድረግ አንችልም። ለምን? በብሉይ ኪዳን ላይ እግዚአብሔር በታቦቱ ላይ ሆኖ ስለሚገለጥ በሁለቱ ኪሩብ መካከል እግዚአብሔር ስለሚገለጥ ለእስራኤላውያኖች እነሱም መስዋዕት ሲያቀርቡ ደሙን ይዘው የሚያቀርቡት እዛ ላይ ስለሆነ በዛ መንገድ እግዚአብሔርና ሰው ግንኙነት ሲያደርጉ እንደነበረ መጽሐፍ ቅዱስ ይነግረናል። አሁን ግን ያለነው የጸጋ ዘመን ላይ ነው። አሁን ግን የመንፈስ አገልግሎት የአዲስ ኪዳን አገልግሎት ላይ ነው ያለነው። ስለዚህ ክርስቶስ ኢየሱስም ቢሆን እግዚአብሔር መንፈስ ነው። ግዑዝ ነገር ላይ ሆኖ የሚመለክ የሚኖር አይደለም። እግዚአብሔር ሕያው በሆነው በእኛ በሰውነታችን ውስጥ ነው ቤተ መቅደስ አድርጎ እየኖረ ያለው። ስለዚህ ለእግዚአብሔር ነው የምንሰግደው፣ በስዕሉ ላይ ላለው ጌታ ነው የምንሰግደው የሚለው ነገር ፈጽሞ የተሳሳተ ነው። በስዕሉ ላይ ምንም ነገር የለም። እግዚአብሔርን በስዕሉ በኩል ሆኖ ራሱን አልገለጠም። በሁለተኛ ደረጃ ደግሞ ስዕሉ ላይ ያለው ስዕል በትክክል የዛ አካል አይደለም፣ እንዲሁ ምሳሌ ነው እንጂ ያንን አካል አይቶ በአካል እሱ ነው ብሎ በትክክለኛ መልኩን የሳለ አንድ ምሳሌ የለም። ሁሉም ራሱ እንደመሰለው በአእምሮ ውስጥ ያንን ነገር ይገልጥልኛል ብሎ የሚያስበውን ነው ምስል ያስቀመጠልን ማለት ነው። ስለዚህ ለስዕል ምንም አይነት ስግደት ምንም አይነት አምልኮ አያስፈልግም ነው። ግን ለማስተማሪያነት መልእክትን ለማስተላለፍ አይጠቅሙም ግን አይባልም እንደዛ። ምክንያቱም መልእክት አላቸው፣ በራሳቸው የሚያስተላልፉት የሚሰጡት ትምህርት ሊኖር ይችላል። ነገር ግን አይሰገድላቸውም። ወረቀት ነው በቃ ባጭሩ መልእክትን ለማስተላለፍ ለማስተማር እንጂ ምንም አይነት ከሰው ክብርም አምልኮም ስግደትም በዛ በኩል እግዚአብሔር አይቀበልም። ስለዚህ ፈጽሞ የተሳሳተና አጋንንታዊ አስተምሮ ነው። ስህተታቸውን ለመሸፈን አንዳንድ ጥቅሶችን ቢጠቅሱም ፈጽሞ የተሳሳተ ነው ማለት ነው። ወደ ስዕላት መጸለይ ምናምን ይሄ መጽሐፍ ቅዱሳዊ ነው? ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ወደ ስዕላት መጸለይ ጸሎት ወደ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው። ከዛ ውጭ ግን ምንድነው ህያዋን የሚሆኑ ምንም እንኳን በስጋ ከኛ ቢለዩም ቅዱሳን ህያዋን ናቸውና እነሱን ልንለምን እንችላለን። ስለዚህ የሆነ ምንድነው ጸሎት ብለን ቃሉን ልንገልጸው እንችላለን። ያው የቃላት ምስስል አለው። ወደ እነሱም ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተ ክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸልየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕሉ አይደለም። እንግዲህ ብዙ ኦርቶዶክሳውያን አስተማሪዎችን ከሰማችሁ ብዙ አይነት እውቀት ነው የምታገኙት። ባቢሎን የሆነ የተደበላለቀ እውቀት ነው ያላቸው። ሁሉም አስተምሯቸው እንደየመረዳታቸው እንደየራሳቸው ነው እና ወጥ የሆነ ትምህርት የላትም ቤተክርስቲያኒቷ። በስዕል ዙሪያ እንኳን ሌላውን ተውት፣ ስዕልን በተመለከተ እንኳን እዚህ ጋር ብቻ በጣም የተለያዩ አስተምሮችን እየሰማን ነው። አሁን ደግሞ አኬ ምን እያለ ነው? ወደ ስዕል ምን አይልም አይጸለይም ነው እያለ ያለው። ነገር ግን የባሰ ስህተት ደግሞ ምንድነው? ወደ ሞተ ሰው ግን መጸለይ እንችላለን ምክንያቱም ሕያዋን ናቸውና የሚልም ደግሞ ሌላ የስህተት ትምህርት ተናግሯል ማለት ነው። እንግዲህ በሱ በኩል የተሻለ መረዳት ወይም ደግሞ
ጥሩ የሆነ ማብራሪያን የሰጠው ከሌሎቹ አስታራቂ የሚመስል ሀሳብ ማቅረቡ ነው። ግን ሌላ ደግሞ የአጋንንት ትምህርት ወደ ሞተ ሰው የሞተ ሰው እንግዲህ በክርስቶስ ሕያው ነውና ወደ እሱ ጸሎት መጸለይ ይቻላል ብሎ ነው ሲያስተምረኝ። ይህ ደግሞ ፈጽሞ የተሳሳተ ትምህርት ነው ማለት ነው። አንድ የሞተ ሰው ጸሎት ሊሰማ አይችልም። አንድ የሞተ ሰው ወደ እርሱ እንዲጸለይ ደግሞ የሚያስተምር የመጽሐፍ ቅዱስ ክፍል የለም። እኛ ወንጌላውያን መጽሐፍ ቅዱስ ላይ የሌለን ነገር አንቀበልም። መጽሐፍ ቅዱስ የማይናገረውን ነገር ዝም ነው የምንለው። ስለዚህ ወደ ሞተ ሰው እንጸልያለን ማለት ወደ ሞተ ሰው የሆነ ነገር የሚያወራ ሙታን ጠሪ መንፈስ ነው። በቃ ባጭሩ እታችኋል አይደለ? ሳውልን ከሞት ለማስነሳት ያቺ ሙታን ጠሪዋ ሄዳ ስጠራው ልክ እንደዛ ነው። ይሄ ሙታን ጠሪ መንፈስ የአጋንንት መንፈስ ነው እንጂ ወደ ሞተ ሰው የሞተን ሰው ስም ጠርተህ ወደዛ ሰው መልእክት መላክም አትችልም። ምንም ነገር ማድረግ አትችልም። በጭራሽ የተሳሳተ አስተምህሮ ነው። ወንድማችን ተስተካከል። ስተህ ሌሎችንም የሚሰሙ እህትና ወንድሞች አታስታቸው። ከቀን ወደ ቀን ኦርቶዶክስ ቤተክርስቲያን ውስጥ ካለው ችግር ለማምለጥ ካለው ከተሳሳተው ነገር አምኖ ተሳስተናል፣ ይሄ ተሳስቷል፣ መታረም አለበት ከማለት ይልቅ ስህተትን በሌላ ስህተት ለመሸፈን በሌላ ስህተት እውነት ለማድረግ ምላሽ ለመስጠት ሲሉ እጅግ በጣም የከፋ ስህተት ውስጥ እየገቡ እንደሆነ እየተመለከትን ነው። የሌላ አስተምህሮ እየፈጠሩ ነው እያንዳንዳቸው ማለት ነው። ተኝተው ትራሳቸው ላይ ወደ አይምሯቸው የሚመጣላቸው እችን ብናገር ጥሩ ሀሳብ ትመስለኛለች እያሉ እንግዲህ የማይሆን መጽሐፍ ቅዱሳዊ ያልሆነ ማብራሪያ ለመስጠት እየሞከሩ ነው። እባካችሁ ወንድምናቶች ወደ ልባችሁ ተመለሱ። መጽሐፍ ቅዱስ እናንብብ። ከእንደዚህ አይነት ተረት ተረት እንራቅ። ዝክር ለምን ትዘክራላችሁ? መልካም እሺ፣ በጣም ባጭሩ ብቻ ሀሳብ ሁለት ጥቅሶች ብቻ አንስቼ ልናገር። ዝክር ስንዘክር የምናደርጋቸው ነገሮች በአጠቃላይ ኢ መጽሐፍ ቅዱስ እንደሆነ አድርገው የሚስቡ አንዳንድ ሰዎች አሉ። ነገር ግን ዝክር መጽሐፍ ቅዱስ ይሄንን የመጨረሻ ጥቅስ ስለሆነ ካሜራ ከፍቼ ላሳ እዚህ ክፍል ምን ይላል? ማንም ከነዚህ ከታናናሾቹ ለአንዱ ስንኳ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም። እኛ ክርስቲያኖች የምናደርገው ይህንን ነው። ዝክር ማለት ይሄ ቁጥር 40 ላይ ስትመለከት እናንተን የሚቀበል ብሎ ነው የሚጀምረው። አንዳንድ ጊዜ አጋጥሞ ከሆነ ሜላ አንዳንድ ሰዎች መጥተው ጌታን ተቀብላል ይሏል። ጌታን ተቀብላል ወይ ብለው ይጠይቃሉ። ከዚህ በኋላ እንደ አይነት ጥያቄ ሲጠይቁ መልስላቸው፣ እኔ ጌታ ኢየሱስን ከቅዱሳን ጋር ነው የተቀበልኩት ብለህ መልስላቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ምን ይላል መሰለህ? እናንተን የሚቀበል አለ ለቅዱሳን እኔን ይቀበላል፣ እኔንም ደግሞ የሚቀበል የላከኝን ይቀበላል አለ። እሺ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ቁጥር 42 ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚሰጥ ወይም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይህ ቃል ይህ ታሪክ በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለውን አውዳዊ ፍቺ ስንመለከት አጠቃላይ አውዱ የሚናገረው በምድር ስላለ የወንጌል አገልግሎት ስምሪትና የሚገጥማቸውን ቻሌንጅ ለሐዋርያቱ በግልጽ የጌታ ኢየሱስ ያስተማረበትና መመሪያ የሰጠበት ክፍል ነው። ይህን እንዳትረሱ። አውዱ በሙሉ የሚናገረው እንደ በጎች በተኩላዎች መካከል እሰዳችኋለሁ፣ ልካችኋለሁ። ትርፍ ጫማ፣ በትር፣ ከረጢት አትያዙ። በሄዳችሁበት ከተማ ሰላም ለእናንተ ይሁን ብላችሁ ግቡ። ቢቀበሏችሁ ሰላማችሁ ይድረሳችሁ፣ እምቢ ቢሉ ግን የእግራችሁን ትቢያ አራግፋችሁ ከዛች ከተማ ውጡ። እንደውም በሌላ ክፍል ሲናገር ከዛች ከተማ ይልቅ ለሰዶምና ለገሞራ እንደሚቀል ይሄንን የወንጌል እውነትና ሐዋርያቱ ይዘው የሚሄዱትን የምስራች ቃል እምቢ የሚሉና ሐዋርያቱን የሚገፉ በኋላ የሚገጥማቸውን እንመለከታለን። እስከ መታረድ ድረስ በእስር ቤት ማሳለፍ፣ መደብደብ፣ በህዝብ ፊት መጎተት፣ ከአውሬ ጋር መታገል፣ እነዚህን የመሳሰሉ መከራዎችን ያስተናግዱ ነበረ። የሚገጥማቸውን ቻሌንጅ ስለሚያውቅ ጌታ በእርጥቡ እንዲህ ካደረጉ በደረቁማ እንዴት እያለ እያነጻጸረ እሱ የሚደርስበትን መከራና እነሱም የሚገጥማቸውን ቻሌንጅ እነሱ ርግብ ሆነው የዋህ ሆነው እንደ እባብ ብልህ ሆነው በተኩላ ወደ ተመሰለው ዓለም እንደሚሄዱ ይሄንን እያብራራ የተናገረበት ክፍል ነው። ሙሉ አውዱን እንድታነቡ ትጋብዛለሁ። ይሄን ከተናገረ በኋላ የሚላኩት ሐዋርያት ምን ይዘው ነው የሚሄዱት ስንል ኢየሱስን ይዘው ነው የሚሄዱት። ኦኬ ወንጌል ይዘው ነው የሚሄዱት። ሲላኩ የሚላኩት ህይወትን ለመንገር ነው። የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ሲናገር
ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ነው የሚለው። ክብር ለእግዚአብሔር ይሁን። የሐዋርያቱ ተልእኮ ኢየሱስ ክርስቶስን መስበክ ነው። አሁን እዚህ ጋር ምን አለ? ላኪ አለ፣ ኢየሱስ ክርስቶስ አለ፣ የሚላኩ አሉ፣ ሐዋርያቱ አሉ። 12ቱ ስማቸው በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ተዘርዝሯል። የተላኩ ሐዋርያት አሉ። ከእንደገና ደግሞ ተደራሲያኑ ደግሞ አሉ። መቀበል ያለባቸው ሐዋርያቱን ከነ ሜሴጃቸው መቀበል አለባቸው። ኦኬ፣ ከነ ሜሴጃቸው ሲቀበሉ ጌታን ነው የሚቀበሉት። ኦኬ፣ ስለዚህ ሐዋርያቱ አሉ፣ ማን ነው? ጌታ አለ፣ ሐዋርያቱ አሉ። ከዛ ደግሞ ያን መልእክት እንዲቀበል የተዘጋጀው ዓለም ደግሞ አለ ማለት ነው። ይህንን የክርስቶስ ኢየሱስን ሞቱን፣ ትንሣኤውን፣ መከራውን ያሳለፈውን ነገር ለሰው ልጆች የከፈለውን ዋጋ በእርሱ በማመን እንዲሁ በጸጋው ሰዎች መዳን እንደሚችሉ ሐዋርያቱ ሄደው መስክረው ሲናገሩ የሚቀበሏቸው ሰዎች አሉ። ይሄንን ምሪት ተቀብለው ይሄንን መመሪያ ተቀብለው ወደ መንደሮች ሲሄዱ በይሁዳ ጀምረዋል። ከዛ በኢየሩሳሌም፣ ከዛ በይሁዳ፣ ከዛ በሰማሪያ፣ ከዛ እስከ ምድር ጫፍ ነው የተባለው። ይሄ የጉዞ አካሄዱ እንደዚህ ሰርክሉን እያሰፋችሁ ስትሄዱ ማለት ነው። እየሰፋ ሲሄድ ኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ምድር ጫፍ። ይሄ አካሄድ ጌታ ኢየሱስ የሰጣቸው ነው ማለት ነው። በዚህ ሂደት ውስጥ ኢየሱስ ክርስቶስን የላካቸውን ደቀ መዛሙርቱን መቀበል የሚለው ቃል አክሰፕታንስ ነው። በቤት ማስተናገድን ቀዝቃዛ ውሃ ትንሹ ስጦታ ነው እና ይሄ ቀጥታ የመጀመሪያው መልእክቱ የሚሰራው ደግሞ ቃሉ የሚነገረው ለማን ነው? ለሐዋርያት፣ ለበጉ ሐዋርያት ነው። ለ12ቱ ሐዋርያት ወንጌል ይዘው በዓለም ዙሪያ ለሄዱ ሐዋርያት የተነገረ። እዚህ ቃል ላይ ማስተዋል ያለብን በተለይ 40፣ 41 እና 42 ላይ ማስተዋል ያለብን ቃል ምንድን ነው ብሎ የሚጠይቅ ሰው ካለ ይሄ ቃል እንግዲህ ወንድሜ እዚህ እንዳብራራው ነው። መጽሐፉን አሁን ጠብቃችሁ ከላይ ጀምሮች ተነቡት። ስለ ተልእኮ ነው የሚያወራው። ወደ አሕዛብ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቁንስ ከእስራኤል ቤት ወደ ጠፉት በጎች ሂዱ፣ ሄዳችሁ መንግስተ ሰማያት ቀርባለችና ንስሐ ግቡ ብላችሁ ስበኩ ብሎ ይህን ይሰብካችኋል። ወደምትገቡበት ከተማ ሰላም ለእናንተ በሉ። ሰላማችሁን የሚቀበል ሰላማችሁ ይድረስለት፣ ሰላማችሁን የማይቀበለውን ግን የእግራችሁን ትቢያ ያራግፋችሁ ከዛች ከተማ ውጡ። ለዛች ከተማ ከሰዶምና ገሞራ ይቀልላታል ከዛች ከተማ ይልቅ ብሎ ተናግሯል። ስለዚህ ስለ ወንጌል ተልእኮ ነው የሚናገረው። በዛ ሰዓት ደግሞ ታላቅ መከራ እንደሚደርስባቸው ተናግሯል። በዛ በታላቁ መከራ ውስጥ ወቅትም ሲልካቸው ከረጢት እንዳትያዙ፣ ትርፍ ነገር፣ ልብስ፣ ጫማ ምናምንም እንዳትይዙ ነው ያላቸው ጌታ ኢየሱስ ክርስቶስ። ለምንድን ነው? በሚሄዱበት ከተማ የሚቀበላቸው ሰው ለነሱ የሚያስፈልገውን ነገር ስለሚያደርግ ማለት ነው። ውሃ ያጠጣል፣ ሰላማቸውን የሚቀበል ተቀብሏቸው በቤታቸው ያስተናግዳቸዋል። በዚህ መሰረት ነው ወንጌል የሚሰበከው ማለት ነው። እና በዛን ጊዜ ያንን አውዱን ጠብቃችሁ ከተከተላችሁት ይሄ ልክ አንድ ሰው የኔ ቢጤ ወይም የሆነ አካል መጥቶ ሲለምናችሁ እንደምትሰጡት ማለት አይደለም። ያ ማለት ያ በታላቅ መከራ ውስጥ የሆነ በታላቅ መከራ ጊዜ የሚከፈል ስለ ወንጌል እውነት የሚከፈል ዋጋ ነው። ምክንያቱም እነሱን የሚቀበልና እነሱን ተቀብሎ ወደ ቤቱ የሚያስተናግድ ሰላማቸው ይደርስለታል ያ ሰው ማለት ነው። ምክንያቱም እነሱ ይዘው የመጡት ወንጌል ነውና ስለ ኢየሱስ ክርስቶስ መሲህነት አዳኝነት የሚናገር ወንጌል ስለሆነ ማለት ነው። ልክ እንደ ብሉይ ኪዳን እኮ ነው። ለምሳሌ ገለሞታይቱ ረዓብ መልእክተኞቹ ወደ ኢያሪኮ ሲመጡ ምን አደረገቻቸው? ተቀበለቻቸው፣ በቤታቸው አስተናግዳ፣ እንዲያውም ከዛ አገረ ገዢ ሸሸገቻቸው፣ ከሞት አዳነቻቸው ማለት ነው። ስለዚህ ያቺ ሴት ከእስራኤል ሕዝብ ጋር በህይወት ለመኖር ቻለች ማለት ነው። ኢያሪኮ ሲጠፋ እነሱ አልጠፉም። ልክ እንደዚሁ ነው። ሰላማቸውን የሚቀበል እነሱን የሚቀበል ከነርሱ ጋር አብሮ ህይወትን ይካፈላል ማለት ነው። ከነሱ ጋር አብሮ በረከቱን ይካፈላል ማለት ነው። ይህንን ለማለት እንጂ ወንድማችን ጠምዝዞ መጽሐፉን የሚያናግረው ሌላ ከአውዱ ውጭ የሆነ ሐሳብ ነው ለማናገር የፈለገው እና ለትምህርቱ ማስረጃ አድርጎ ይህንን ጥቅስ ለማቅረብ የፈለገው ማለት ነው። እና ፈጽሞ የተሳሳተ አስተምሮ ነው ማለት ነው። ለመዳን እምነት በቂ ነው። አታስመስሉ። ከልቤ ነው የምነግራችሁ ስለምወዳችሁ። በእውነት ሰማይ እንድገቡ አይደለም፣ ኦልሬዲ ገብታችኋል። ያመነ ሰው ይገባል፣ ምንም ጥርጥር የለው። እኔ ለሰማይ አይደለም የምነግራችሁ፣ ሰማይ ስትሄዱ ግን እንድትሸለሙ ሽልማቱን ነው። ለመዳን እምነት በቂ ነው፣ ስራው ግን ሽልማት ነው። አክሊል አለ ሰማይ። እንግዲህ እውነታውን ነው አሁን የተናገረው ማለት ነው። ለመዳን እምነት በቂ ነው። አንድ ሰው ካመነ በሂደት ሙሉ የሚያደርገው መዳን የለም። ልክ ስናምን ሰማይ ገብታችኋል አለቀ። ከዚህ በኋላ ስለ መንፈሳዊነት
ሙሉ ሰው ስለመሆን የእግዚአብሔርን ቃል እየተማረን ስለማደግ የምናወራው ስለ አክሊል ነው፣ ስለ ሽልማት ነው። ከክርስቶስ ጋር አብሮ ለመንገስና ለመክበር ነው። የውርደት ዕቃ እንዳንሆን ነው። ግልጽ ያለ አጭር መልእክት ነው ያስተላለፈው። እንዲያውም ለወንድማችን ዘኔ የሚመስል መልስ ነው ይህ ሐሳብ ማለት ነው። ስለዚህ እስቲ ምክንያቱም መጀመሪያም እግዚአብሔር እኛን ተማምኖ አይደለም ያዳነን፣ ከዚህ በኋላ እንደማንስት አምኖብን በቃ አናጠፋም፣ ከዚህ በኋላ አንስትም እና እርግጠኛ ሆኖ አይደለም እግዚአብሔር በእኛ ተማምኖ እኛን ያዳነን። ስለዚህ ሐሳብ አንድ ወንድማችን ዳዊት ፋሲል የተናገረው ሐሳብ አለ። እሱን ተመልክተን ፕሮግራማችንን እንጨርሳለን። አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። እግዚአብሔር በልጁ ያዳነን እኔና እናንተን ከዳንን በኋላ እንደማንሳሳት ተማምኖብን ነው። አሜን። እግዚአብሔር በኢየሱስ ያዳነን በልጄ መኑ ብሎ አድኖ የዘላለም ሕይወት ያን ቀን የሰጠን ከዳንን በኋላ እንደማንሳሳት በእኛ ላይ ስለተማመነ ነው። አሜን። እርግጠኛ ስለሆነ ነው። ሃሌሉያ። ኦኬ። እግዚአብሔር እምነታችንን ሁሉ በኢየሱስ ላይ ስላረግን በማን ምክንያት ነው ሕይወትን የሰጠን? ትላንትም ዛሬም እስከ ለዘላለም ያው በሆነው ቅድስናው፣ ፍጽምናው፣ ጽድቁ በማይጨምረው በማይቀንሰው በኢየሱስ ላይ ነው ጽድቃችን የተመሰረተው። እኔ እናንተ ግን ምን እንላለን? ከፍና ዝቅ ይላል ስሜታችን፣ እምነታችን፣ ሕይወታችን። ሁልጊዜ የእምነት ሰው እንደዚህ ነው የሚወጣው ብለን አይደል? የእምነት ሰው ሁሌ ግራፍ ወደ ላይ ሄዱ። አልወርድም፣ ከፍ ከፍ ላለው ከዚህ በኋላ ማዘቅዘቅ የለም አለ። ትወርዳለህ፣ ትወርዳለህ። ክርስቲያን ከሆንክ እውነተኛ ማኝ ከሆንክ አልወርድም ብሎ ነገር የለም። እሱ መዝሙር ነው። ስለዚህ በማይወርደው በማይቀንሰው በማይጨምረው ከፍም ዝቅም በማይለው ኢየሱስ ክርስቶስ ግን ትናንትናም ዛሬም እስከ ለዘላለም ምንድነው? ያው ነው። መጽሐፍ ቅዱስ እግዚአብሔር እኛን በእኛ ሁኔታ ቢያፈቅረን ምንድነው የሚሆነው? መጀመሪያ በእኛ ሁኔታ ሊያፈቅረን አይችልም። ጠላቶች ነን። መጽሐፉ ምን ይላል? እግዚአብሔር በክርስቶስ በኩል ለኛ ካለው ፍቅር። ኦ ማይ ጋድ ታንክ ዩ ፋዘር ታንክ ዩ ሎርድ ጂሰስ። እግዚአብሔር በማን በኩል? ለምንድን ነው እግዚአብሔር በገብርኤል በኩል ለኛ ፍቅሩን ማይገልጠው ሲባል መልአክ አስተማማኝ አይደለም፣ እንደ ጓደኛው ነገር ሊወርድ ይችላል። እግዚአብሔር ለምንድን ነው በሆነ ሰው ምክንያት ማይወደን? ያ ሰው የራሱ በኃጢአት ተጠያቂ ነው። እግዚአብሔር በማን በኩል? በክርስቶስ ኢየሱስ ለኛ ካለው ፍቅር። መላእክት፣ ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት ወዘተ ወዘተ ሊለዩን እንደማይችሉ ተረድቻለሁ። እኔ ለእግዚአብሔር ካለኝ ፍቅር ነው እግዚአብሔር በክርስቶስ አለቀ። እንግዲህ ትክክለኛው የመጽሐፍ ቅዱሱ እውነት ይሄ ነው። እግዚአብሔር እኛን ተማምኖ ያደረገው ምንም አይነት ነገር የለም። በክርስቶስ ኢየሱስ በኩል ነው ጽድቃችን፣ ቅድስናችን፣ ቤዛነታችን በተደረገልን በክርስቶስ ኢየሱስ በኩል ነውና የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። ስለዚህ እኛ የምንመካበት ምንም አይነት ነገር የለንም። እንወጣለን፣ እንወርዳለን፣ እንደክማለን፣ እንበረታለን። ነገር ግን ኢየሱስ ክርስቶስ የማይለዋወጥ ፍጹም ጌታ ስለሆነ ከሱ የተነሳ ሕያዋንን ድነናል፣ ጸድቀናል፣ በሰማያዊ ስፍራ በአብ ቀኝ ተቀምጠናል። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ ስሙ የተባረከውን የመጽሐፍ ቅዱስ እውነት ነው። በዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።